ሩታ እንኳን ብሎ ቢነግሩት ቀድሞ ለመድረስ ወይም ቀድሞ ለመደወል መሆን ነው እንጂ ያለበት ያን ያህል ግርግር ፈጥሮ ሊቆረጥ ነው ሊበጠስ ነው እናት የለሽም ሻንጣ የለሽም ሻንጣሽ ወይ ነው እንዴ? ሻንጣው የት ይሄዳል? ቤቷ ነው። ያን ሁሉ ወከባ የፈጠረው እኔ ፈረንጁ በጣም ደብሮኛል። ሁለተኛ ደግሞ ልጁን አምጪው እንዲህ በዩ ልጇን እስከዛሬ ድረስ ማንም ይዞላት አይደል ልብስ የምትቀይረው እኮ ልጆቻችንን እኮ አስተኝተን ነው ልብስ የምንቀይረው አይደል እንዴ? ያ ሁሉ እሷ እንድትወናበድ በቃ የሆነ ራብሻ ሩታ እኮ አትችልም አይደል እንዴ? በፕራንክ እኮ ራሷን የምትስት ልጅ ነች። ይህን ሁሉ ወከባ ፈጥሮ የትናንትና እንባ መፍሰስ ተጠያቂ እኔ በደስታም አልፈርድም። እኔ በሙሉ እኔ በፈረንጁ ነው የተናደርኩት። ስለዚህ በፈረንጁ ዙሪያ ለተናገረችው የአብርሃም እህት ትክክል ናት። ሲጀመር ዛሬ በሴትነትም ሆነ በተናገረችው ነገር አንድ ሰው ትናንትና የተናገረውን ጥፋት ዛሬ በዛ በጥፋቱ ዛሬ ጥሩ ነገር ተናግሮ በዛ በጥፋቱ ትናንትና እንዲተናግሮ ነበር ወይ ቀጣፊ ልለው አልችልም። የትናንትናው ትናንትና ተወቃቅሶ ያለፈ ጉዳይ እስከሆነ ድረስ በዛሬው ግን ትክክለኛ ነገር ነው የተናገረችው። ጠንካራ ሩታ ጠንካራ ናት። ግን ሳይሆን ሁሉ ነገር ሊያደርጋት የቻለው በትናንትና እኔ ፈረንጁ በቃ እኔ ሙሉ 100% በፈረንጁ ነው የተናደርኩት። ሲቀጥል ደግሞ ማናት ሜላት መታ ነበር ዛሬ ሜላት መታ ነበር። እውነቷን ነው። አንዳንድ ጋጠ ወጥ ሰዎች አሉ። ብዙ ጊዜ ነው የምናገረው ነገር እናት አባትን የሚሳደቡ ሰዎች። ምክንያቱም ወይ በእናት ብቻ ያደገ ነው አባትን የሚሳደብ የአባት ፍቅር የማያውቅ ወይ ደግሞ በአባት ብቻ ያደገ ለእናቱ ቦታ የሌለው ሰው አለ። ሁላችንም አይደለንም አለን። አንዳንድ ዘልዛላ 110 የሚሆኑ ዘልዛላዎች አሉ እናት የሚያሳደቡ። ከዚህ ቀደም ታስታውሱ ከሆነ የብሩኬ ወንድም ትልቀኛው ወንድሙ መጥቶ ተናግሯል። እኔ ልሙትላት፣ እኔ ድፍት ልበልላት፣ ለምንድን ነው እናት ሞታለች ብላ እናታቸውን እንግዲህ አይታ የብሩኬን እናት እንዲህ የሆነ ነገር አድርገው ለቀው አይታችሁ ከሆነ በቲክቶክ ማለት ነው። እናትን እንደዚህ የምታረጉ ለምንድን ነው የምታረጊው? ሴትም ሆንሽም ወንድም ለምን ትታረጋለህ? እናቴን አትንኩብኝ ያለው እኔ ለእናቴ እኔ ድፍት ልበልላት ነው እምባዬን የመጣው እንደዛ ሲል እውነቱን ነው። አንዳንድ ዘላሎች አሉ ምንም ይሁን ምንም ልጅ ያጠፋውን ወገን ብቻ መቀጥቀስ ሲያቅታቸው ቶሎ ብለው እናትና አባታይ ፊት የሚሉ አንዳንድ ሰዎች በሱስ የደነዘዙ በአስተዳደግ የተበደሉ ሃይማኖታቸውን በስነ ስርዓት ሀዲሳቸውንም ሆነ ቤተክርስቲያንም ሆነ መስጂድ በስርዓት ያላዳመጡ ዘላሎች አሉ። እናት ለምን ትሰደብ? እናት ለምን ትወቀጥ? እውነቷን ነው። እኔ አለች አይደለም እኔን እንደፈለጋችሁ ልታደርጉ ትችላለች። ምክንያት ሚዲያ ላይ ስለወጣሁ ነው። እናትና አባት ግን ለምን ትናገራላችሁ አለች። አባት ሽሎ ለምን አያስታርቅም? አባቴ እንዳለ ነገር አያውቅም አለች። አይወድም አይፈልግም አለች። በእንዳለ ጣልቃ አይሄድምም አያይምም አመለካከትም አይሰጥም። እውነቷን ነው። የሩታና ሀብቴን አባት ለቁም ነገር ጉዳይ ነው እንጂ የምናያቸው ዘው ብለው ሲገቡ ሲወጡ አናያቸውም ቪዲዮ ላይ። እኔ በበኩሌ አይቻቸው አላውቅም። ያለፈ ቪዲዮ እንዳላለሁ አለም ሩታ ልትወልድ ስትሄድ ከዛም በፊት ለሽምግልና ከዛም በፊት ደግሞ ሜላት የሆነ ግብዣ ምናምን ነገር አድርጋላቸው ነው እኔ ሩታን አባት ያየኋቸው። ከዛ ውጭ እኔ ሀበቤ ከበቤ ብለው ውክብ ነገር ላይ ሲገቡ አላያቸውም። ለምን ይሰደባል? የገባም ሰው ለምን ይሰደባል? ለልጅ ብሎ እስከገባ ድረስ ለምን? እናት የምትሳደቡ አባት የምትሳደቡ ልቦና ይስጣችሁ። እናትና አባታችሁን ባታከብሩ ፈጣሪያችሁን ልፈሩ ይገባል። ስለዚህ እኔ ዙሮ ተዟዙሮ በትናንትናው እንደዚህ ነው። ዛሬ ደግሞ ሜሪ ደግሞ ምንም እኔ ብዙም አላየሁትም። ያው ወከብ ያለ ነገር ቀልድና ጨዋታ የበዛበት ነገር ስለሆነ ዝም ብዬ ነው ጀምሬው ነው የወጣሁት። ያየ ሰው ካለ ይመልከት። ዙሮ ተዟዙሮ ሩታን ለመጉዳት የሆነ ነገር የምታደርገው ነገር ምናምን አለ አበጋዝ። እኔ ሙሉ በሙሉ እሷን ተማመንባታለሁ። እንደዚህ ያለ ነገር አይደለችም። ቅብርጥሶ አለ እሱ። የዚህን አይነት ቃላት መናገሩ ለሱ ለኛ አዲሳችን አይደለም። ሩታንም ቅልጥ ያረጋት እንደ ብረት ልጅነቷን ምጥጥ የልጅነቷን ወዟን ምጥጥ ያደረጋት የ10 ምናምን ዓመት ልጁና ምጥጥ ያደረጋት በእንደዚህ አይነት ምላሱ ነው። ገንዘብ ኑሮት ጌጥ አድርጎላት ጥሩ ልብስ አልብሷት ጥሩ ጫማ አልብሷት ወይም ደግሞ ጥሩ ነገር አድርጎላት አይደለም። በእንደዚህ አይነት ምላስ ነው ቅልጥ ብላ ፍስስ አድርጓት እዚህ ደረጃ ያደረሰችው። ግን አልሐምዱሊላህ የተበል አንድ የምትኖርለት ነገር ሰጥቷታል። አንድ አይደለም ወደፊትም 3 4 ይኖራታል። ስለዚህ
እኔ የምናገረው ለዚህ ነው። ዙሮ ተዟዙሮ የኔ ሜሪ ብዙም ስላላየሁት መስጠት የምትችሉ ከሆነ ይሄንን ነገር ነው። ከዚህ በተረፈ ግን እዚህም የምትሰሙ ካላችሁም ሆነ ምንም እናትና አባትን አትወክሉ። እኔ ሰአዳ በድያችሁ አስቀይሚያችሁ ከሆነ መልኬን እንኳን ባታውቁትም ባታዩትም ሰአዳ ማስቀየሚያ ወይም ሰአዳ አህያ ወይም ሰአዳ የሆነ ነገር ብላችሁ የፈለጋችሁትን ስደቡ። እናት ግን ለምን ትሰደብ? አበዛሁባቸው የኔ ውድ እህቶች፣ ይቅርታ። ይሄ ነው እኔ አስተያየት ያለኝ እና ዙሮ ይከብዳል። አንዳንድ ዘልዛላ ተንዘላዘለ ብለን እኛ አንንዘላዘልም። ምክንያቱም ከምንም እንትና አንልም። አስተዳደግሽ ይወስነዋል። ከቤት ያልታረመ በጎረቤት ይታረማል። በጎረቤት ያልታረመ ደግሞ ጥሩ ባል ፈጣሪ ከሰጠሽ ያ ጥሩ ባል እኮ ይገራሻል። እኔ ከቤተሰቦቼ የቀረውን ነገር በባሌ ብዙ ነገር ተገርቻለሁ። እኔ በባሌ ብዙ ነገሮችን አውቄያለሁ። እኔ በባሌ ብዙ ትምህርቶችን ወስጃለሁ። እኔ በባሌ የማላቅ ሙያ እንኳን የማላቀውን እኔ ከባሌ ተምሬያለሁ። እና ሁሉም ነገር ያንን ነው የሚወክለው። በቃ ያንን ነገር ነው የሚመስለው። እና አይደለም እናት አባት፣ እኔ የልጆችን አባት ማንም እንዲናገረው አልፈልግም። እሱ ግን ትናንትና ሩታ ሀብቴ እንደዛ እኔ 3 ሴት ነው ከሩታ 3 ሴት መውለድ እፈልጋለሁ፣ 3 ወንድ መውለድ እፈልጋለሁ ሲል የነበረ ሲዝት የነበረ ሰው ሰርስራኛለ እንዲህ ብላኛለ ሲዝሳት የነበረው ነው ዛሬ ፍስስ አድርጓት የቀረው። ዛሬ እሷ እንዲህ ናት እሷ እንዲህ ናት ቢል ይችን ጋለሞታ አይደንቀኝም አይበርቀኝም። አሁን ለታ እኔ ቲክቶክ ላይ ነው የሰማሁት። መቼ ለታ ያ ጥቁሩ ጋር የመጡ ጊዜ ነው መሰለኝ ቲክቶክ ላይ ነው እኛን አንድ ላይ ስንመጣ የምትጠሉን የምትናደዱ ሰዎች ምንም ማድረግ አንችልም፣ በየቀኑ ታውናላችሁ ብሏል። ጀርጀቦ ማለት ነው፣ የሰፊ አፍ ቀርቀቦ አፍ። ምንም አያናድደን። የሚያናድደን እሱነቱ ሳይሆን ስነ ምግባሩ፣ ለባሎቻችን ምን እያስተማረን እንደሆነ ለወንድሞቻችን የሚያስተምረው ጥሩ ነገር ስላላይደለ ነው እንጂ እሱነቱን እኛ ሰውነቱን ሰው ነው። እሱም የእኛን የፈጠረን ፈጣሪ ነው እሱን የሚፈጠረው። ስለዚህ የኔ ውደቶች ጥፋት ካጠፋሁ ረሙኝ። ይሄ ነው እኔ አስተያየት ያለኝ። ደግሞ ቪዲዮ ከመጣ እናያለን። ሩታ ከመጣኝ ምናልባት እዚህ ጋር ያላችሁ እነ ወለላ እነ ሰሚር ሁላችሁም እዚህ ጋር ሁላችሁም ኮፒ ሊንክ አድርገናል ምናምን እያላችሁ ነው እና በጣም አመሰግናለሁ። አዎ እናደርጋለን እያሉ ስለሆነ በድብቅ አድርገው መሰለኝ እና ስለሞተ ነው አድርጎ ያልኳችሁ እና ይነሳል። በጣም ነው የማመሰግነው። ክበሩልኝ የኔ ማሮች። እጅ አንሰጥም አለን፣ ወደፊት ተያይዘን እንቀጥላለን ማለት ነው። ሲቀጥል ደግሞ ሰአድዬ እናመሰግናለን ለሰጠሽው ሀሳብ። እጅግ በጣም ደስ የሚል ሀሳብ፣ ሚዛናዊ የሆነ ሀሳብን የገለጽሽው። ሰሚር ቀጤ ማማ